ዩቲዩብ ተከታታዮች ለሰላም ሁሉ መልካም ሁሉ አሸይና ውዶቹ የቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ ጀምሩ። እንግዲህ እነዚህ ምርጥ ጥንዶች ሳሚንና ሉሲን እራት ጋብዘዋቸዋል። እንግዲህ የእራት ግብዣው በሰላም ይጠናቀቅ ይሆን ወይስ ሳሚ የጠረጠረው ነገር ይሆን? እንግዲህ አብረን የምናይ ይሆናል። እና ውዶቼ ያው ባለፈው እንግዲህ ቲጂ ነገረኝቱ ሁሉንም እንግዲህ እያመሰችው እንደሆነ ታውቃላችሁ። መጀመሪያ ሱራፌል ጋር ሆና ቤዛን ለመግደል አሰበች። ያም አልተሳካም። ሱራፌል ልብ ገዝቶ ወደ ሚስቱ ተመለሰ። ከዛም እንግዲህ ቤዛ ምስኪን ስለሆነች ደግሞ በቤዛ በኩል ይቅርታ ጠይቃ ምናምን መጣች። ቤዛም አሁን በቃ የመጨረሻ ስታቅ አባረረቻት። ከዛ ሱራፌል ዶክተሩ ጋር ነበረ። ዶክተር ሮቤል ጋር ሆና እንግዲህ ካሜራ ረክባ እነሱን መቆጣጠር ጀምረው ነበረ። ያም ካሜራ አልሰራልኝ አላለ። ዶክተሩም አልፈልግሽም በቃ ከህይወቴ ውጭልኝ ብሎ ትናንትና እንግዲህ አንገቷን አንቆ ሲያስጨንቃት ነበር ማለት ነው። ስለዚህ ይገባታል ደጋረጋት ብለን አልፈናል እኛም እና መጨረሻ ላይ ትናንትና ምን ያደረገችው ቤዛም ተስፋ ቆረጠች፣ ከሱራፌልም ተስፋ ቆረጠች። ከዶክተር ሮቤልም ተስፋ ስትቆርጥ ቀጥታ ወዴት ነው ሄደችው? ወደ ሳሚ ነው ሄደችው። እንግዲህ ሳሚን ሄዳ ዶክተር ሮቤልንና ሱራፌልን እንደምትጣላቸው አውቃለሁ፣ ስለዚህ አብረን እንበቀላቸው አለችው ማለት ነው። በእርግጥ እሱም እንዴ ለምን መጣሽ ምናምን ብሏታል። እውነት ግን የሆነ ነገር ተስማምቶ ተለያይቶ ይሆን የሚል ሸክ አለብኝ፣ የሚል ጥርጣሬ ማለት ነው። ምክንያቱም እነሱ ምን እንደተባባሉ እንዴት እንደሄደች ምናምን ስላልታየ ሙምኪን ሳሚ እሷ ጋራ የሆነ ሴራ ሊፈጽም ይችላል፣ ደግሞም ላያምናት ይችላል ብዬ አስባለሁ። እና ለሉሲ ነገራት። እሷ እኮ መታ እንደዚህ አለችኝ ሳሚ ምነው ሱራፌልንና ዶክተር ሮቤልን ለምን አንከታተላቸውም ብላለችኝ አላት፣ ለሉሲ ማለት ነው። እና ታዲያ ምንድን ነው አንተ ለምንድን ነው የማትተዋቸው? ግን አንድ ጥያቄ ለሳሚ ምንድን ነው ለምን አይተዋቸውም? እንጃ አሁን ስታያቸው በጣም ደስ የሚሉ ባለጥንዶች ናቸው እንደምታዩቸው። በቃ እሱን ተጸጽቶ ተመልሶ እንጃ የሆነ መጨረሻ ላይ የሆነ ሌላ ታሪክ ካላመጡ በስተቀር አሁን ላይ እንደምታዩቸው ምንም የሆነ ደህና ናቸው፣ ኖርማል ናቸው። ግን ለምን ሳሚ እንዳላመነው እሷ ምስኪን ስለሆነ ነው እሷ እንደዚህ ስለሆነች ነው እያለ ነው። ዝሮ ትንሽ ዛሬ ደግሞ አጠራጥራኝ ነገር ምንድነው ታውቃላችሁ? እዚህ ላይ ሱራፌል ቤዛን ምን አላት? ሆቴሉን በስሜ ላድርገው ነገር ሰምታችሁት ከሆነ ሆቴሉን እንዴ በስሜ ልታደርገው ነው እንዴ? ስለምን ነው አታምንኝም እንዴ አላት። እና ትንሽ እዚህ ላይ ሸካኩኝ ማለት ነው። እሱ ለምን እንደዛ አለ? አሁን ቤቱ በስሙ ነው። እስከዛሬ ቤቱንም ሽጬ መኪናውንም ሽጬ ላንቺ አደርገዋለሁኝ በአንቺ ስም አደርገዋለሁ ሲል ኖሮ አሁን ዛሬ እንደገና ሆቴሉን እያስተካከልኩ ነው ከአንቺም ከትጅም የሰረቅኩት ብር ነበረኝ አለ። ሁሉ ነገር ግልጽ አድርጎ ግን በፍቅር አድርጎ ሆቴሉን በሱ ስም ማድረግ የለበትም። ቤዛ አሁን ጅል ካልሆነች ሆቴሉን በሱ ስም ማድረግ የለባትም ማለት ነውና ሱራፌልን እኮ ስለ ሳሚ ስነግርህ ህይወቴን ሊሰርቅ ገብቶ ህይወቴን ያተረፈልኝ እሱ ነው ስልህ በጣም ተደስተህ ራት ግብዣ እንድንጠራው ተስማምተናል ስትለው እሺ አለች። እሺ ደስ ይለኛል አላት። ከዛ ሳውንድ ደስ አላት እሱ ስለተቀበለ ራት ግብዣውን ደስ ያላትና እንደውም ምን እናድርግ ምናምን ብላ አቀፈችው፣ ተስማሙ ማለት ነው። እና ቤዛ ቀጥታ ምንድን ያደረገችው ወደ ሳሚና ወደ ሉሲ ሄደች። እንግዲህ በዚህ መልኩ አገኘቻቸው ማለት ነው። ቤትም ሳይሄዱ ዝም ብለው ሰፈር ሉሲና ሳሚ እየተደባደቡ ነገር አገኘቻቸው። ሳሚ ደግሞ ምንድን ነው ነገሩ? ሉሲን ይወዳታል አይወዳትም እንዴ? ግልጽ ያርግልን እንጂ መቼ ነው ወድሻለሁ አድርገሽ ምናምን ያታል። እና ያው እንደሚዋደዱ ነው። እሷ ተወዷለች በእርግጥ ግን እሱ ራት ልጋብዝሽ ምናምን ሲላት እውነት ያው በፊት ራት ለምን አትጋብዘኝም ስለምትለው ነው ወይስ ፍቅር ቤጤ ኑሮ ነው? እንግዲህ እስኪ አብረን የምናይ ይሆናል። ግን ይመስለኛል ፍቅር ቤጤ ነገር አለ፣ እሱም አላወቀውም እንጂ ሉሲን ያፈቀራት ይመስላል ማለት ነው። እና ራት ግብዣውን ነገረቻቸው። እሱም ሳሚም አልተስማማም። በኋላም ወደ ቤት ይዘዋት ሄደው ቤትም ተጨቃጭቀው በቃ ሉሲ ደግሞ በቃ እንመጣለን ምናምን ያቺ ቤዛ እኮ መታ ምንድነች ቲጂ መታ እኮ እንደዚህ ብላ ሉሲ ነገር አልቋጠረችም፣ ተናገረች። በቃ እዚህም መጣሽ ማለት ነው አንተ ልክ ያቺ ሰራተኛ የቱን እኔ ቤት እንደላካት ማለት ነው ስትለው ማንን ምናምን እንደነገጠ እሱ ስለሆነ የላካት ማለት ነው። እና ለሰራተኛቱ ደግሞ ጥሩ አሰሪ ነው የሆኑላት። በቃ ገርሟታል። እሷ ራሱ የትዳር ህይወታቸው እንደምታዩት የሚያምር ነው።
የሳሚ ጥርጣሬ ብቻ ነው ግራ እያጋባ ያለው አሁን ድራማው ላይ እንግዲህ የሳሚ ጥርጣሬ ነው እንጂ ሌላ ምንም ችግር አልታየኝም። መጨረሻ ላይ ዶክተር ሮቤልና እሱ ተስማምተው የሆነ ችግር ያመጣል ብዬ አስባለሁኝ። እንግዲህ እስኪ መጨረሻ ላይ ምናየው ይሆን። አሁን ምንድነው እራቱ ላይ ብቻ ዶክተር ሮቤልና ቲጂ እንዳይቀላቀሉ አለ። ተስማምተው እንግዲህ እራቱ ላይ አንሄድም ብሎ ነበር። ሳሚም እንደምታዩት እሷን ስታይ ስለምትቀና ነው አለ ሉሲ ቅናቷን ጀመረ ነው የዛ የእሷ ለፍቅር አልወጣልህም እንደ ብላ በጥፊ ያለችው ምንድነው አንቺ በሰበብ አስባቡ በጥፊ የምትይኝ አሁን ሁለተኛ ጊዜሽ ነው ሲላት እነሷ እንደዚህ የምትለው አውቀህ ነው በቃ ፈቅርሻለሁ ያልከኝ መቼ ነው ያልኩት ሰክሬ ይሆናል አለ። በጣም ገረመኝ። ከዛ ሉሲም ተቆጥታ ወደ ቤት ገባች። እዛ ቤት ያለችው ሰራተኛ ምግቡን እያዘገጃጀች ነበረ። ምግቧን አዘገጃጀች። እሱ ሱራፌል ደግሞ ለባብሶ ምናምን ሽክ ብሎ መጣ። ዋው አምሮብሃል አለችው። እነ ሳሚ ይመጣሉ ምናምን ሲላት አይመጡም እንደ ስትለው ምን ነው አላት። አስቀድመሽ ለመደንገጥ ነው እንደ ምናምን አላት። ያኔ እሱ ገብቶታል ሳሚ እንደላካት ምናምን ሱራፌል ገብቶታል። እና ሱራፌል ቪዲዮውን ስለያዘችበት ደግሞ ያንን እሱ ጋር ያለውን ቪዲዮ እሱ አጥፍቼዋለሁ ብላለች። ግን እሱ ስላላመናት አሁንም ጠይቃ ስለ ቪዲዮ ነው እኔ ቪዲዮውን አጥፍቼዋለሁ ቪዲዮ የለኝም እያለች ነው። ሁለተኛ ደግሞ ሳሚ ጋር እኮ መጀመሪያ ላይ መድኃኒት ቲጂና እሱ መድኃኒት ሲጨምሩ የያዘው ቪዲዮ ነበርና እሱን ሲያነሳባት እንዲህ ስተዛሬ ድረስ አላጠፋሁም እንደ ምናምን ስትለው ነበር። ከዛ በኋላ እሱ ቢኖረኝ ምናምን ብሎ አጠፋፋት ማለት ነው። እና ውዶቼ እንግዲህ የራት ግብዣ በሰላም ይጠናቀቅ ይሆን? ሳይመጡ ያልቃል ብዬ ነበረ። ምክንያቱም ሳሚ ተስማምቶ ይመጣ ይሆን አይመጣ ይሆን የሚለውን በጉጉት እንደዛ አድርገው ይጨርሱታል ተብሎ ብዬ ነበረ። ግን እንግዲህ ሳሚ በሉሲ ጭቅጨቃ ይሆናል። ሉሲ ገባች መጀመሪያ። ከዛ እንዴ ሳሚ የለም እንዴ ምናምን አለች። ሰራተኛቱ ራሱ እንደዛ ስትል እኔ ሱራፌል ይነቃባታል ብዬ ከዛ ሳሚም ምሽክ ብሎ ለባብሶ መጣ። ከዛ ቤዛም መጣች። ተሰባስበው እንግዲህ ደስ የሚል እራት ያሳልፉ ይሆን የሚለውን እንግዲህ ደግሞ በቀጣይ ቪዲዮ የምናይ ይሆናል። ሉሲና ሳሚ፣ ቤዛና ሱራፌል በጣም ነው የሚያምርባቸው። በእንደዚሁ ቢቀጥሉ አሪፍ ነገር ነው። ስለዚህ አዲስ ነገር ለመፍጠር አሁን የቤዛንና የሱራፌልን ፍቅር እንዳያበራ ያዩት ብዬ ፈራለሁኝ። አዲስ አጀንዳ ለመፍጠር አሁን እሱ እንደገና እንደማይወዳት እሱ ሊበቀላት እንደሆነ ምናምን ቢያረጉት ደስ አይልም። አሁን ግን በዙ መልኩ ቢቀጥል አሪፍ ነው። ሳሚና ቤዛ ተፋቅሮ ምናምን ደስ አይልም። እንደዚህ ነው አሁን እንደሆነ ነው ደስ የሚለው። እና እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምትከታተሉ ከልብ አመሰግናለሁ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ። ባይ ባይ። ደህና ሰንብቱልኝ። ያው ላይክዋን እንዳትረሱ፣ ሼሯን እንዳትረሷት። ከቻላችሁ ሸሩቱልኝ፣ ካልቻላችሁ ሀሳብ አስተያየታችሁን ኮሜንት አስቀምጡ።